የመጀመሪያ ቅድ ሌላ ሐሳብ ሊሰጠው ነው ገፋር ጎል ሊተወለት ይችላል አሽራፍ ሐኪሚ ምናልባት ሜሲ ያደባ ነው ቪቲኒያ አስደናቂ ኳስ ጎል ጆዋነቪች ምናነስ አስደናቂ ግንባር ጎል ነው ወዘወዙት Bonza Joanovic Bonza Paris Saint-Germain Bonanza Joanovic የኦፍሳይድ ትራኩን የጣሰበት መንገድ የመጣበት ሂደት በጣም አስደማሚ ነው ቪቲኒያ ኳሱን አስቦ የለቀቀበት መንገድ ይገርማል ኢንተር ሚያሚ ከኋላ የለውም ግርም የባዶ ነው ሶፊያ ባዶ ነው ቅጣት ምት በሚመታበት ሰዓት ላይ በኢንተር ሚያሚ ተከላካይ ክፍል ውስጥ መሰንጠቅ ወይም የምን ተመጠቁ በዛ ላይ ባርኮላ እንደገና በሳለ ፋቢያን ሩይዝ ጎል ዋው ደገማቸው ጆናቬዝ ሁለተኛውን ጎል አገባ በራሳቸው ስህተት ኢንተር ሚያሚ እንኳን ዘንቦብሽ እንዲያውም ተከላካይ ክፍሉ ጫና የበዛበት ተከላካይ ክፍል ተቀባብለው ከራሳቸው ሜዳ ለመውጣት ጥረት ሲያደርጉ አቪለስ አመለጠው ባርኮላ እዛው ተከላካይ ክፍል አቀብላለሁ ሲል ባርኮላ ኳሱን ለፋቢያን ሩይዝ ጆናቬዝ ከተተው 2-0 ፓሪስ ሰን ጀርመን ኢንተር ሚያሚን 2-0 በጣም አስደናቂ ብራድሊ ባርኮላ ለፋቢያን ሩይዝ አመቻችቶ ሰጠው ጆናቬዝ ሁለተኛውን ጎል አስቆጠረ 30 ጣይ ከዛ ባለፈ ሪያል ማድሪድ ከጁቬንቱስ የሚያደርጉት ጨዋታም ከባድ ነው ማክሰኞ ሪያል ማድሪድ ከጁቬንቱስ አለ አሁን ቀይ መስመር ላይ ደዝሪ ዱዌ በራሱ ጎል ላይ ቶማስ አቪለስ በራሱ ጎል አስቆጠረ ተቀይሮ የገባው አቪለስ ተቀይሮ እንደገባ ቢጫ ካርድ እንደገናውን ደግሞ ከቀይ መስመር አሽራፍ ሐኪሚ ለደዝሪ ዱዌ ሰጠውን ኳስ ደዝሪ ዱዌ ጋር ተቀባበሉ ቪቲኒያ ተሻጋሪ ኳስ አሰናይ ኳስ ወይስ ላይ ብራድሊ ባርኮላ አሽራፍ ሐኪሚ ቀጠቀጧቸው በገዛ ሜዳቸው አራገቧቸው አራተኛ ጎል ሜሲ ደረገጠ ቀይሩ ማለት አለበት ግርሜ አሽራፍ ሐኪሚ አራተኛውን ጎል አስቆጥሮ እንደ ፒንግዌን ሴሌብሬት አደረገ እንደ ፒንግዌን አሰናይ ኳስ ቪቲኒያ ለብራድሊ ባርኮላ ኳሱን አጠፈው በቀጥታ አሽራፍ ሐኪሚ የመታው ኳስ ብረት ከስቶ ሲመለስ ራሱ ደገፍ አድርጎ አራተኛውን ጎል አስቆጠረ ፓሪስ ሰን ጀርመን 4 ኢንተር ሚያሚ ባዶ 4-0 አስደናቂ ነው ግርምዬ ያው ቅድም ያልኩት ህግ ቢኖር ኖሮ ያው ፎጣ ጥረት ወጣለ ቀላል እንደ ቦክስ በቃይ ብለ በበቃይ መውጣት ትችላል አሁን ያ ስለማይቻል